ልጄን ጠብቅልኝ። ከወላጅ እናቷ ጋር ደስተኛ ህይወት ስጣት። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍላ ነው የመጣችው። የብሌን እውነተኛ ናት አይደለችም። እሷ መስያት እኮ እኔ ራሱ ልታቅፈኝ ነበር። ምን አባል ታደርግ መጣ? አንቺ ነሽ እናት ተብዬዋ? ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀምም። ነገሮችን ይባስ ነው የምታብላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽቷል። በሰላም ነው? ምን ሆናችሁ ነው? ሰላም። አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ብሌን በሁለት ሀሳቦች ውስጥ ውዝግብ ውስጥ ገብታለች። የመጀመሪያው ወላጅ እናቴን ከስንት ጊዜ በኋላ ካገኘው አሁን ቀሪ ቤተሰቦችን ለማግኘት ገጠር ድረስ ተከትዬ መሄዴ ምን ኖራለሁ ትላለች። በዚህ መካከል ወይዘሮ አልማዝን ተከትላ ገጠር የምትሄድ ከሆነ ወይዘሮ ገነት ወደ እንደሚብሳትና እንደሚያለቅሳት ከመጀመሪያው አያያዟ ያስታውቃት ነበረ። ያቺ አልማዝ ተብዬዋ እኔ መጥቼልሻለሁ፣ ከዚህ በኋላ ማንንም ተከትለሽ መሄድ የለብሽም። ወይዘሮ ገነት እንባ ሲተናነቃትና ከዚህ በኋላ ብሌንን እንደማታገኛት ስታስብ ክፉኛ ስትጨናነቅ ነበረ። ታዲያ በዚህ መካከል ወላጅ እናቷና አሳዳጊ እናቷ ምንም እንኳን ተንበርክካ ምጣ ባትወልዳትም እንደ እናት ግን ዋጋ ከፍላላታለች። ስለዚህ እሷን ማስቀየም አትፈልግም። እንዲህ በዚህ ሀሳብ እየተጨናነቀች የመጨረሻውን ስንብት ልታደርግ ወደ ወይዘሮ ገነት ቤት ያመራች ትመስላለች። ምክንያቱም ወይዘሮ አልማዝን ከከተማ እንድታስወጣት በአቶ ኃይሉ ጭቅጭቅ ውስጥ ስለሆነች አሁኑኑ ቶሎ ከከተማ የማታስወጣት ከሆነ ወዮልሽ ሲል ሲዝትባትና ወይዘሮ አልማዝ ለሕይወታቸውም ሆነ ከሚያገኙት ገንዘብ አንጻር ብሌንን ወደ ገጠር ይዘው መሄድ እንዳለባቸው ሲያስቡ ነበረ። ታዲያ ብሌንን ፍለጋ ከቤት ተቀምጠው ሲወጡ እሷን ሊያገኟት አልቻሉም። ይች ልጅ ግን ልጄ ብትሆን አቃጥላ ትደፋኝ ነበረ፣ ተሎ ደርሼ ተመለስኩ ስትል እስካሁን አልተመለሰችም ሲሉ ሲናደዱና ሲንጨረጨሩ ነበር። ይሁን እንጂ የብሌን ጉዞ ወደ ወይዘሮ ገነት ይመስላል። የወይዘሮ ገነትን ነፍስም ትታድጋታለች። በተስፋ መቁረጥ ውስጥ የገባቸው ወይዘሮ ገነት በረኪናውን ጠጥቼ ለምን አልገላገልም፣ ህይወት ያለ ልጅ ባዶ ናት ሲሉ ባዶነት የተሰማቸውና አሁን ላይ ምንም እንደሌላቸው ያሰቡት ወይዘሮ ገነት ይችን ዓለምን ለመሰናበት በዝግጅት ላይ ናቸው። ወይዘሮ ገነት ግን ወዲያውኑ ብሌን ደርሳ ይህን በረኪና በመንጠቅ ህይወታቸውን ትታደጋቸዋለች በእርግጠኝነት። ለማንኛውም በዛሬው ክፍል እስኪ ቀሪዎችን ዝግጅት አብረን የምንከታተል ይሆናል። አደራ ክፍል 17 ካየናቸው ውስጥ ቀንጨብ ቀንጨብ አድርጌ ማቀርብላችሁ ይሆናል። ዳግም በሚገባ ታሪክ ሰርቷል። በመጀመሪያ ወደ ሆቴል ቤት ሲወስዳት ቃልን ወዷት እንዳልሆነ እየታወቀ ነገር ነው። ሊሰራላትና ወጥመድ ውስጥ አስገብቶ ሊያስለፈልፋት እንደሆነ ድሮም ተጠራጥሬ ነበረ። ምክንያቱም እያንዳንዱ ሴራ ብሌን እንድትጠላውና በእሷ አመለካከት ግን በጣም መጥፎ ሰው ነው ብላ እንድትስለው ያስደረገች እሷ እንደሆነች ካወቀ በኋላ ነው እንግዲህ ቀጥታ እንደሚወዳት በማስመሰል ወደ ሆቴል ቤት ወሰዳት። ነገር ግን ቃል ጠጥታ ስትዝረከረክ እያንዳንዱ ሚስጥሮች አፈንድተዋለች። ይህን ሚስጥር ደግሞ ስልኩን ክፍት በማድረግ አንድ ባንድ ቃሏን ይለቅም ነበረ። በማስመሰል የመጣችው ወይዘሮ አልማዝ ገንዘብ ተገዝታ እውነተኛ እናትሽ ነኝ፣ ወደ ገጠር ይዤሽ እሄዳለሁ፣ ቤተሰቦችንም አስተዋውቃለሁ እንዳለቻትና ከአቶ ባህሉ ጋር ተመካክረው ይህንን እንዳደረጉባት ስትለፈልፍ በሞባይሉ ሰንዶ ይዟል። እንግዲህ ከዚህ በኋላ ነበረ ነገሮቹ እንዲቀያየሩ ያደረጋቸው። ወይዘሮ አልማዝና አቶ ባህሉ ሲያወሩ የደረሰችባቸውና በተለይ ደግሞ ሴቭ የተደረገው ስልክ ባህሉ እንደሆነ ስታይ ሌላ ሰው ለማስመሰል ብትሞክርም ብሌን ግን ራሱ አቶ ባህሉ እንደሆነ ደርሳበታለች። ታዲያ በዚህ አማካኝነት እኔ ግን ይሄ ሰውዬ አቶ ባህሉን የሚመስለኝ አጎትሽ ነው አለችኝ እንጂ በፍጹም ከአቶ ባህሉ ጋር ተመሳስሎብኛል።
እንዴት ሊያገናኛቸው ይችላል እያለችም ሁለታቸው መካከል አንዳች ሚስጥር እንዳለም እየተጠራጠረች ነው። ሆኖም እንግዲህ ብሌን በዚህ አማካኝነት ምናልባትም የገጠር ጉዞዋ ሊሰናከል ይችላል። የመጀመሪያው ሊሰናከልበት የሚችለው የዳግም ማጋለጥ ነው። ዳግም እንግዲህ ቀጥታ የቃልን ንግግር በሞባይል ሰንዶ ይዞ ከመጣ በኋላ ወይዘሮ አልማዝ ብሌንን ከከተማ ይዘው ለመውጣት በአቀዱበት ሰዓት እንግዲህ እዛ ሶፋ ላይ ቁጭ ብለው ብሌንን እየተጠባበቋትና ልብሶቿን አዘጋጅታ እስከምትወጣ ድረስ እየቸኮሉ ያሉት ወይዘሮ አልማዝ ወዲያውኑ መጥቶ ነገሩን አክሽፎባቸዋል። አንቺ ነሽ እናት ተብዬዋ ሲልም ክፉኛ ሲናገር ወይዘሮ አልማዝ ክፉኛ ተደናግጠዋል። በዚህ መካከል ቃል መልበትበት ትጀምራለች። እያንዳንዱ የነገረችውንና ስለፈልፍ የነበረውን ስታስታውስም ነበረ። ሆኖም አንዳች ስህተት እንደሰራ ሲገባት እባክህን ዳግም ነገር ታበላሻለህ፣ ይሄ ለእኔና ላንተም አይጠቅምንም፣ ከፈለክ ደግሞ የፈለግከውን ያህል ገንዘብ ይሰጥሃል ስትል ብሌንን ለመሸጥ እየተስማማች ትገኛለች። ቢሆንም ግን የቃል እቅድ ሙሉ በሙሉ ይከሽፍባታል። እንግዲህ በወይዘሮ አልማዝ የብሌንን የልጅነት ትውስታ አንድ ባንድ ስትተርክና ከየት አምጥታ ነው ግን እቺ ሴትዮ በጣም መጫወት ትችላለች እያለች ነገር ግን የምትታርከው ትረካ ከልጅነቷ ጋራ ምንም የተያያዘ እንዳልሆነና አንዳንድ ክፍተቶች እንደነበሩ ስትናገር ቃል ታደንቃት ነበር። እንዴት ነች ሴትዮ ግን መቼ የሰማቸውን ነው የምትታርከው? በጣም የምትገርም አሮጊት ናት እያለች እያደነቀቻትና አሁንም ቢሆን ወይዘሮ አልማዝ የተሰጡትን ካራክተር በደንብ መጫወት ይችላሉ። እናት እንዳልሆንሽ አውቃለሁ፣ ነገር ግን እናት መምሰል መቻልሽ በጣም አስገርሞኛል። እኔ ያንቺ ሚስጥረኛና ወዳጅ ነኝ ስትልም ልትቀርባት እየሞከረች ይህንን ደስታ አጣጥማ ሳትጨርስ ግን ለወይዘሮ ሰላም ቃል የተናገረችውን ሪከርድ ሊያሰማትም መንገድ ላይ ነው። ለማንኛውም ይህንን ሪከርድ ወይዘሮ ሰላም ስትሰማ ምናልባትም ብሌን ልጇ እንደሆነች ትጠራጠር ይሆን? እርግጥ እናትና ልጅ የሚተዋወቁበት ሰዓቱ በጣም ረጅም ይመስላል። አሁንም ሌላ ውስብስብ ችግሮች ሊያጋጥማቸው ይችላል። ብሌንም ነገሮችን እያመሳከረችና ከአንዲት እናት የማይጠበቅ ወይም ደግሞ ወይዘሮ ገነትንም ስታገኛት እንደ አንድ አሳዳጊ ከማመስገን ይልቅ በጣም እየተነጫነጨችባትና ጭራሽ እንደውም እዛ እናት ነኝ ብላ ሁለተኛ ከብሌን ፊት እንዳትታይ የምታደርገው እንቅስቃሴ ብሌንን ይቺ ሴትዮ ግን እናቴ ናት አይደለችም፣ እንዴት አንዲት እናት በዚህ ልክ ልታመነጫጭቅ ትችላለች የሚለው ሀሳብ እየተወዛገበባት ይገኛል። መጀመሪያው ወይዘሮ ገነት መታሳለ ከእንግዲህ በኋላ እሷን ተከትለሽ አትሄጂ፣ እኔ አለው ካጠገብሽ መተንከራትቼ እዚህ ደግሞ አንቺን ፍለጋ ብዙ ወጣው ወረድኩኝ፣ ከእንግዲህ በኋላ እኔ ያለው ከጎንሽ በማለት ብሌን ወይዘሮ ገነትን ተከትላ እንዳትሄድ አልማዝ የምታደርገው መከላከል። በተጨማሪም አቶ በኃይሉ ስልካቸው ላይ ደውሎ እንዴት የሰው ስልክ ታነሻለች በማለት ለዛውም ከ10 ዓመት በኋላ እንደ አንድ ልጅ ማለት ነው በዛ ልክ ስታመነጫጭቃትና ከአንዲት ከናፈቀች እናት የማይጠበቅ ነገር ስታደርግ ብሌን እናቴ ወይስ አሁንም እንደተለመደው ድራማ እየተጫወቱብኝ ይሆን የሚል እቅድ ሳይኖራት አይቀርም። ወይዘሮ አልማዝና አቶ ኃይሉም እንግዲህ ጭቅጭቃቸው በጣም እየጨመረ መጥቷል ማለት ነው። ምክንያቱም ወይዘሮ አልማዝ ቶሎ ፈጥነው ከከተማ ብሌንን ይዘው መውጣትና ደብዛዋን ማጥፋት ይፈልጉ ስለነበረ ይህንን ማድረግ ባለመቻላቸው አቶ ኃይሉ ወይዘሮ አልማዝን የሚያንቋት ይመስላሉ። ባለፈውም ክፍል ያዘዝኩሽን በተግባር የማትፈጽሚ ከሆነ ወስጄ ከዛ ሰካራም ባልሽ የሚቀላቀልሽ በማለት ጉርቧን አንቆ እንዳስፈራራት አቶ በኃይሉ ወይዘሮ አልማዝን የሚለቃቸው አይመስልም። ሌላኛው ሳሚ ብሌንን በጣም ነው የሚወዳት። በባለፈውም አቶ በኃይሉ ብሌንን በሚያሰቃዩትና እንዲሁም በህይወቷ ምን አይነት ድራማ እያከናወኑባት እንደሆነ ሲያስብ እያሳዘነችው መጥታለች። በዚህ መካከል በውበቷም እየተማረከ መጥቷል። ታዲያ ማንነቱን ባለማሳወቅ እንደሚወዳት ሲገልጽላት ብሌን ፈቃደኛ እንደሆነች ስታወራው ነበረ። ዛሬ ላይ እሷ ማግኘት እንደሚፈልግ በር ላይ ቆሞም ሲጠባበቃት ነበር። የኔ ብሌን እስከማይስ ድረስ ቸኩያለሁኝ፣ እንዴት እንደምታምሪ እኮ ደግሞም እንዴት እንደናፈቅሽኝ እያለ እሷን ማግኘት እንደሚፈልግ እየተናገረ ነው። እንግዲህ በዚህ መካከል ብሌን ወደ አሳዳጊ እናቷ ወደ ወይዘሮ ገነት ልትሄድ መንገድ ላይ ናት። በር ላይ ሆኖ እየተጠባበቃት ያለው ሳሚ ግጥምጥሞሹ ምን ሊመስል እንደሚችል ያው በቀጣይ ክፍል ነው የምንመለከተው። በነገራችን ላይ ብሌን ቆም ብላ የምታወራም አይመስልም።
ቀጥታ ወደ ወይዘሮ ገነት ልትሰናበታትና ከዚህ በኋላ ከእናቴ ጋር ወደ ገጠር ሊሄድ ነውና ቻው ልልሽ ነው የመጣሁት ስትል ከወይዘሮ ገነት ቤት ስትከሰት ያኔ አሳዳጊ እናቷን ከሞት ትታደጋታለች። የገጠሩ ጉዟም ሙሉ በሙሉ ይሰረዛል። በዳግምና በብሌን መካከልም እሳቱን በማቀጣጠል ሁለታቸው እንዲጣሉ አደርጋለሁ የምትለው ቃልም ነገሮቹ ሳይሳኩላት እንዲሁ ይከሽፉባታል። ስራዋም ይጋለጣል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ አደራ ድራማ ክፍል 17 ይህንን ይመስል ነበረ። እናንተ ስለ ብሌን የተሰማችውን ሀሳብ ግለጹልኝ። ብሌን ከእናቷ ጋር እንድትገናኝ ዳግምም ቢሆን ወይዘሮ ገነትን እንዲያውቃት ሁለት አሳዛኝ ልጆች ለዛውም ባልዋሉበት በደለኛ እየተደረጉ ግፋቸው ቀን በቀን እየጨመረ መጥቷል። እርግጠኝነት አቶ ኃይሉ የዛሬው ነገር ባይሳካላቸው ቀጣይ ደግሞ አንድ ነገር ማቀዳቸው አይቀርም። ዛሬ ሀሰተኛ እናት በማቀነባበር ጄነሽ ለ10 ዓመት ለፍቼ ተንከራትቼ ሀብት ንብረቴን ባጣ ቢያንስ አንቺን አግኝቻለሁ መጽናኛ እያሉ በማስተባበል እናት ለመምሰል የሞከሩት ወይዘሮ አልማዝ ሀሰተኛ እናት መሆናቸውን ብሌን ታውቀዋለች ማለት ነው። ይህንን ስትሰማ ምን ሊሰማት ይችላል? ይህን መስማት ከባድ የልብ ስብራት ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።